ኢትዮጵያ ሐምሌ 8 2018 ዓመተ ምህረት በአይነቱ የተለየ ታሪክ የጻፈችበት ዕለት ነው። ባለፉት 4 ዓመታት ያህል ከመላው ኢትዮጵያ ከ1234 በላይ ወረዳዎችና በሁለቱ ከተማ አስተዳደሮች ላይ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር መድረክ የመጨረሻ ምዕራፉን በዛሬው ዕለት በይፋ ተጀምሯል። በአራቱም ማዕዘናት ልዩ ልዩ የህብረተሰብ ክፍሎች የወከሉ 4000 ተመካካሪዎች የታደሙበት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ ሚኒስትሮች፣ የተለያዩ ሀገራት ዲፕሎማቶችና የአፍሪካ ህብረትና የኢጋድ ዋና ጸሐፊ የተገኙበት ይህ የምክክር መድረክ በደማቅ መክፈቻ ስነ ስርዓት ተጀምሯል። በመርሃ ግብሩ መልእክት ያስተላለፉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ ውጣ ውረዶችን አልፎ ይህ ምዕራፍ ላይ በመድረሱ ለኮሚሽነሮቹ ላቅ ያለ ምስጋናን አቅርበዋል። ይህንን ብዙ ድምጾች ያሉበት አድካሚ ስራ በነፃ በርካቶቹ በማምሻ እድሜያቸው ሀገራቸውን በቅንነት በማገልገል ለልጆቻቸው መሰረት ለመጣል የወሰኑ 11ዱም ኮሚሽነሮች በተለይም አባታችን ዘገየ አስፋው በዚህ ሂደት ውስጥ ለነበራቸው ሚና ያለኝን ታላቅ አክብሮት በዚሁ መግለጽ እወዳለሁ። እንዲህ ያለ እድል በዘመን አዝማናት የማይገኝ ስለመሆኑ የገለጹት ጠቅላይ ሚኒስትሩ ምክክሩ ለአፍሪካ ምሳሌ የሆነ ተግባር ነው ብለዋል። መድረኩ ደማቅ ታሪክ የሚጻፍበት እንደሆነም እንዲሁም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት የምክክር የንግግር ሁሉን አቀፍ መድረክ ነውና በዚህ መድረክ ላይ ተገኝቼ የኢትዮጵያን መንግስት አቋምና መልእክት እንዳስተላልፍ እድል ስለሰጣችሁኝ የከበረ ምስጋና ላቀርብ እወዳለሁ። ክቡራትና ክቡራን፣ አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማችኋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን የአጋጣሚን የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ፈተናዎች ወደ ድል በመቀየር መጪው ትውልድ ከዚህ የተሻለ ኑሮ መኖር እንዲችሉ ይህ አይነቱ ሀገራዊ ምክክር መድረክ በቅጡና በኃላፊነት ስሜት መጠቀም ይገባልም ብለዋል። ኢትዮጵያውያን ድል ቢሆኑ ሀገር በቀል ዕውቀቶች ያሏቸውና ችግሮችን ተቀምጦ የመፍታት የቆየ እሴታቸው ማስቀጠል አለባቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ተጻራሪ አካሄዶች አዋጭ አይደሉም ሲሉም በአጽንኦት ገልጸዋል። ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶችን እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ ንግግሩ እየቀነሰ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ለዚህ ነው እንትከል ተስፋን እንትከል ዋርካን እንትከል ምክክርን እንትከል ውይይትን እንትከል ይቅርታን እንትከል በጋራ መቆምን
በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። ምክክሩ ፍሬያማ እንዲሆን አንዱ ከሌላው ጋር መደማመጥ፣ መተሳሰብ ይኖርበታል ያሉት ጠቅላይ ሚኒስትሩ ምክክሩ የታለመለት ዓላማ እንዲያሳካ መረባረብ ይገባልም ብለዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የይበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ባለፉት እልፍ ዘመናት ኢትዮጵያ እንዲህ አይነት ምክክር ማድረግ ባለመቻሏ ሀገሪቱ ብዙ ጊዜ በግጭት አዙሪት ውስጥ ማለፏን የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ያንን ምዕራፍ ለመዝጋትና ለቀጣዩ ትውልድ የተመቸች ኢትዮጵያን እውን ለማድረግ ሀገራዊ ምክክር መድረኩ የጎላ ፋይዳ አለው ብለዋል። ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በዚህ የኢትዮጵያ ሀገራዊ ምክክር መድረክ የሚወሰኑ ውሳኔዎች ትውልድና ዘመን ተሻጋሪ አሻራ እንዲያሳርፉ ይሰራል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር።